እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በደስታ አደረሳችሁ። ይህ አሌቲያ የተሰኘ መንፈሳዊ የዩቲዩብ ቻናላችን ነው። እንኳን አደረሳችሁ። አዲ ሞት ሞተ ምን ማለት ነው? ሞት ሞተ ማለት እንግዲህ ሞት ሲሞት አይተሽ ታውቂያለሽ? እስኪ አስረዳና። ያው ሰው ሲሞት ነው የምናውቀው። ዛሬ ደግሞ ሞት ሞተ። እሺ እስቲ አስረዳ። እሺ እንግዲህ በዚህ በታላቁ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንደዚህ የሚል ቃል አለ። ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። አሜን አሜን። ምራትዬ በጣም ደስ የሚል ቃል ነው ያነበብክልን። እግዚአብሔር ይባርክህ። ከዚህ በፊት አሌቲያ የተሰኘ የዩቲዩብ ቻናላችን አክቲቭ ሆኖ ይንቀሳቀስ ነበረ። ብዙ የተለያዩ መንፈሳዊ ድራማዎች በዚህ ዩቲዩብ ቻናል ላይ ይቀርቡ ነበረ። ላልተወሰነ ጊዜ ግን ተቋርጦ ነበረ በግል ምክንያቶች። አሁን ግን እግዚአብሔር ረድቶን እንደገና ተሰባስበን አዳዲስ ስራዎችን ይዘን ወደ እናንተ እየመጣን ነው። እግዚአብሔር ረድቶን ከዚህ በኋላም ደግሞ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ እንጠይቃችኋለን። ምራትዬ ዛሬ ምን ይዘህላቸው እንደመጣ እስቲ ለተመልካቾቻችን ንገራቸው። እሺ ከዛ በፊት ግን በዚህ ባነበብኩት መጽሐፍ ቅዱስ ቃል ውስጥ እንግዲህ የመጀመሪያውን ሞት የገደለ ጌታችን ኢየሱስ ክርስቶስ ነው። ስለዚህ የመጀመሪያው ደግሞ ከሞት የተነሳው ጌታ ኢየሱስ ክርስቶስ ነው። ስለዚህ ሁላችንም ደግሞ የመንፈሳዊ መነቃቃት መነሳት እንዲሆንልን ለተመልካቾቻችን በዚሁ ለመንገር ፈልጌ ነው። በጣም ደስ ይላል። እግዚአብሔር ይባርክ ምራትዬ። አሜን። እንግዲህ ግጥሞች ደግሞ አሉ አይደለ? እስቲ ከዛ ውስጥ አንዱን ደግሞ ለተመልካቾቻችን ብታቀርብልን ደስ ይለናል። እሺ እንግዲህ ጌታ ረድቶኝ ከጻፍኳቸው አንዳንድ ግጥሞች ውስጥ አንዱን መርጬ አዘጋጅቻለሁ። ሰውና ቁጭቱ አንድ ቅጠል ገልጠን አንድ ቃል አንብበን 1000 ቃል ተርጉመን 1000 መጽሐፍ ጽፈን ብዙ ትምህርት ተምረን የእውቀትን ነዶ ካናታችን ጭነን ዶክተር ፕሮፌሰር እንድንባል ሽተን የስሙላ አንቱታ ስንተነትን ኑረን የውሸትን እውነት ለሰው እንሰብካለን፣ የሌላውን ዕውቀት ገደል እንከታለን። ሀብትም በሀብት ላይ እንደራረባለን፣ ምስኪን ድሃውን ሰው እንጸየፋለን። እኛማ ትልቅ ነን፣ የትልቅም ትልቅ፣ አሁን እየኖርን ነገንም የምናውቅ፣ ነገ ሲመሽብን የምንሸማቀቅ እንላለን እንጂ እኛማ ትልቅ ነን፣ የትልቅም ትልቅ። ግና ግን ሳንኖር ዕድሜያችንም ልቅ ስቅ ስቅቅ፣ አጥንታችን ድርቅ፣ ዕውቀታችን ድብቅ ብቅ ጥልቅ፣ ገንዘባችን ውልቅ፣ ሐሳባችን ልቅ፣ አንገታችን ዝቅዝቅ። ደግሞ አንዴ መለስ ደግሞ አንዴ ቀለስ፣ ቁጭት ነገር ምጥት በሐሳብ መቅለስለስ። በሀብት በገንዘቤ እንዲያከም ኮፈስ፣ የደስታ ሚስጥር እንዲያከም ማኳስስ። ትናንት አሁን ሆኖ በእጅ የሚዳሰስ ይቅርታን ጠይቄ እምባዬ እስኪፈስ። ምነው አንዱም ባጎርስ ምነው አንዱም ባለብስ፣ ምን አለቅም በሆን የናኩት ወገኔ በብርድ ከሚጠበስ። አመሰግናለሁ። እግዚአብሔር ይባርክ ምረትዬ። በጣም ደስ የሚል ግጥም ነው። እግዚአብሔር አብዝቶ ይባርክህ። ደግሞ ሌሎች ግጥሞችም እንዳሉ አውቃለሁ። ከዚህ በኋላ ለተመልካቾቻችን እንግዲህ ማቅረብህ የማይቀር ነው። እናመሰግናለን። በድጋሚ መልካም የትንሣኤ በዓል ይሁንላችሁ ብለን እንመኛለን። እግዚአብሔር የተባረከ ይሁን። ለዚህ ቀን ያደረሰን እግዚአብሔር ነው። እድልን የሰጠን እኛም እንድናገለግለው ደግሞ በሁሉ አቅጣጫ ይረዳን እግዚአብሔር ነው። ደግሞ ሞታችንን ሞቶ ሕይወትን የሰጠን የዘላለም ሕይወት የሰጠን ጌታችን ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። እናመሰግናለን። ተባረኩልን። ምረትዬ የምትለው ነገር ካለ? እንግዲህ ቤተሰቦቻችን እንዲሆኑ ይህንን መንፈሳዊ አሌቲያን የዩቲዩብ ቻናልን ሰብስክራይብ፣ ሼር በማድረግ የኛ ቤተሰብ እንዲሆኑ ከወዲሁ እንጋብዛቸዋለን።
እናመሰግናችኋለን። መልካም የትንሣኤ በዓል ይሁንላችሁ። ሰላም ሁኑ።